እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን በእኛ ጫፍ መቀመጥ አልችልም። ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል እያስባለሁ። ለራሱ ታሙ ስንት ህዝብን ይረዳል፣ ስንት ህዝብን ያድናል። ከአላህ በታች ሰበብ ሆኖ ለነገ ቤቱ ለነገ ስራው ብሎ ማለት ነውና ይሄን ስራ ራሱ ቦታ እያደረኩኝ ነው። ለምን መመለስንና ለመመለስን አናቅም ማለት አላህ ይረዳዋል ኢንሻአላህ። ለምን ለሰው ደራሽ ስለሆነ አላህ ይፈውሰውና በሰላም ለሀገሩ ያበቃዋል። ከቤተሰቡ ከልጆቹ ጋር ያገናኘዋል። በቅርብ ጊዜ ነው ማንተ ልጆችን ያገኘ። ሱብሃንአላህ እርዳታ ቦታ ሲሄድ አልቀመጥም አለ። ታኝቼ ነው እርዳታ እንትን ማስተባብረው፣ ታኝቼ ነው እንዲሆኜ ነው ቁጭ ብዬ አይደለም አለ። ሱብሃንአላህ አያችሁ፣ ብዙ ደግ ነገር የሚሰሩ ብዙ ማለት ለአላህ የሚተዳደሩ ለአላህ የሚያድሩ ለአላህ የሚታዘዙ ሰዎችን አላህ ይፈትናል። ሰውን የሚረዱ ሰውን ሳይጠየፍ በተለይ ይህ ማስተራቢነት ሱብሃነከ ብሔርን ሳይለይ ህዝብን ሳይለይ እምነትን ሳይለይ ገጠር ከተማ የሞተበት ካንሰር ታማሚ ይሁን የምን ታማሚ ይሁን ኤዲስ ይኖርበት ምን ይኖርበት ሳይጠየፍ ነበር ሄዶ የሚያነሳው ኢንሻአላህ። ለምን የህዝብ ዱዓ አለው፣ የህዝብ ጸሎት አለው። በየእምነቱ ጸሎት አደረጉለት፣ ጸሎት ይደርስለትና ህመሙን ደግሞ ቀለል አድርጎለት ሳያሳምመው ሳይጎዳ ለሀገሩ የሚበቃ ይሆናል ማለት ነው። አያችሁ እኛ ለሁለት ቀን ጉንፋን ይዘንና በቃ አንችለውም እንወላገዳለን። እሱ ግን ህምቅ አርጎት በውስጡ ለካ ብዙ ጊዜ ፈሽተዋል ማለት ነው። አሁን ለምን አወጣው? ሰውነቱ ስላለቀ የሰው ልጅ ደራርቦ ስለሄደ ጃኬት ደራርቦ ስለሄደ ሰው ይመስላል ምናምን አለ። አላህ ይዘንለት፣ አላህ ይድረስለት፣ ጤናውን ይስጠው፣ እንደው ያስደስተው፣ በጤናው ያስደስተው። እኛ በምንም አይደለም በብርም አይደለም ብራቱ አይደለም አለ እኮ ነው። ብር ራሱ እርዱኝ አልልም አለ፣ እርዱኝ አልልም አለ። ግን አላህ በጤናው ያው የህዝብ የኢትዮጵያ ህዝብ አይጥለውም፣ ማቃለው አይጥለውም፣ ይረዳዋል፣ ህዝብ ይረዳዋል፣ እንረዳዋለን። ግን እንደው ብር ምንም ማለት ናት። አላህ ጤናውን ሰጥቶት እውነትም እሱ ቀለል አድርጎ እንዳየው አላህም ደግሞ ቀለል አድርጎለት ደግሞ ዲኖ ተነስቶ ነገ ህዝቡን የሚያገለግል ያድርገው። ያ ረብ ቢኢዝኒላህ ከሪም ያ ረብ እንደው አትፈትነን ያ ረብ ያ አላህ። ጥሩ ሰዎችን አትፈትን ያ ረብ፣ ጥሩ ሰዎችን አትውሰድ
ወላሂ መልካሞቹን እኮ ነው አላህ የሚወስደው። መልካሞቹን እኮ ነው አላህ የሚፈትናቸው። ለሰው ደግ የሚያስቡ፣ ለሰው ጥሩ ቀና የሚያስቡ፣ አስተሳሰባቸው ቀና፣ አመለካከታቸው ቀና፣ አረማመዳቸው ቀና፣ እነዛን እኔ እንጃ ፈተናው ጠነክርባቸዋልና ያው ለነገ ቤታቸው አስቀምጦላቸው ነው። ዱንያ ላይ አያምርባችሁም ሊል ይችላል። መጨረሻው ቦታ ያምርባችኋል እዚህ ነው ሊል ይችላል። ያው ስራው የሱ ስለሆነ ሁላችሁም በእምነታችሁ ጸሎት ዱዓ አድርጉላት። እንግዲህ የህዝብ ጸሎት፣ የኢትዮጵያ ጸሎት ይድረስለት። እኛ ምንም አቅም የለንም። አቅም ባለን በግም በብር እናግዘዋለን። ከባድ ነው፣ ያሳዝናል ወላሂ። እናንተ ጉንፋን ምንድን ነው ይሄ ነገር ማለት ዝንብ ማለት ነው። ክረምት ከቤት አይወጣም እንዴ? ክረምት ገብቶብን አያውቅም ነበር። ዛሬ ይሄው ሰሞኑን እንዲህ እየጎረፈ ነው ማለት ነው። እና ዱዓ አድርጉላት። ቪዲዮን አስገባላችኋለሁ ብላችኋለሁ የኔ ውዶች። እሺ ሰላም አለይኩም።